ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ዘአብጽሐነ እስከዛቲ ሰዓት። ምስጋና ለእግዚአብሔር ይሁን በሰማይ በምድር ላለው ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይሁን። መልአከ ፀሐይ ወልደ ሰላማ አብርሃ የዚህ ደብረ ዋና አስተዳዳሪ፣ ሊቀ ልሳናት መሃሩ መኮንን የዚህ ደብረ ዋና ጸሐፊ፣ የገዳማትና የአድባራት አስተዳዳሪዎች፣ የቅኔ ማህሌትና የቤተ መቅደሱ ግርማ ሞገስ ናችሁ። አባቶች፣ ሊቃውንት፣ ካህናት፣ ወንድሞች፣ ዲያቆናት፣ ከሕዝብ ወጥታችሁ የሕዝብን ጸጥታ የምታስከብሩ የመንግሥት አካላት፣ ይልቁንም እስከዚህ ሰዓት በእውነት እስከዚህ ሰዓት ሕመም እያለባችሁ እመጫት ይዛችሁ ነፍሰ ጡር ሆናችሁ ታማችሁ እኛ ሰዓቱን ስናባክንባችሁ ወገባችሁ የተንቀጠቀጠ እኛ የተመቻቸ ስፍራ ላይ ቁጭ ብለን እናንተን ግን በፀሐይ ላይ ቁጭ አድርገን ግንዛቤ ሳንከት የግንዛቤ ሁልጊዜ እጥረት ያለብን ጥቂት ሰዎች እናንተን በማጉላላታችሁ በሚመቸውና በማይመቸው ስፍራ ሆናችሁ የቃል ኪዳኑ ታቦት ቆሞማ እንዴት እየሄዳለው እያላችሁ ውስጣችሁ ያዘነብን ክቡራት እናት አባት ወንድሞቼ በወደደንና ባፈቀረን ብሎም በደሙ ዋጅቶ በገዛን ፍጹም በሆነ በመድኃኔዓለም ስም እንደምንከረማችሁ እንደምንሰነበታችሁ አሜን። የአባቶቻችን አምላክ እችን ጊዜና እችን ሰዓት ባርኮ ስለሰጠን ስለማይነገር ስጦታው ስሙ የተመሰገነ ይሁን። በእውነት ረዥሙን ሰዓት ተጎድታችኋል። እንግዲህ 5 ሰዓት ከሩብ ወንጌል ሲነገር ደግሞ ሰዓት በቃ ማለት ይመጣል። አንዳንዴ የገጠሪቷ ሀገራችን ገጠር አብያተ ክርስቲያናት ከወቅቱ ጋር በሚራመዱበት ሰዓት መሀል ከተማ ያለ ሰዎች ግን ከወቅቱ ጋር መራመድ የሚያውቃት በጣም ህዝብን ነገ ጠዋት እንዳይመጣ አውደ ዓመት ሲመጣ ቶሎ አይለቁንም ወደ ሌላ አቅጣጫ እንዲህ ማለት ይመጣልና መቼም ጥሩብኝ መንገድ ጠራጊ ነኝ እንደ ቅዱስ ዮሐንስና ያየሁትን ማለፍ አልፈልግምና ለእኔ ሳይሆን ለእናንተው ነው እዚህ የምናገረው። ቅር እንዳይላችሁ ይህ ህዝብ ሁልጊዜ በአግባቡ ተቀብለን በአግባቡ ስንሸኘው መገልገልስ እዛ ነው መሄድስ እዛ ነው እንዲል እንጂ ውይ እዛ ሳልሄድም አምና እንዲያርገውኛል ማለት ይመጣልና ይህን ነገር ግንዛቤ ብታስገቡት ለማለት ያክል ነው። ስለዚህ ቅንነት መልካም ነው፣ አስተዳደር ሌላ ነው። ስለዚህ ሁላችንም ሁለት ወዶ አይሆንም። ጊዜው የሰለጠነበት ሰዓት ነው። ይሄን ከሁለት ካልያዝ ነው ካላነስ ነው ህንፃ ብቻ ብንገነባ ትርጉም የለውም። ትውልዱ እየፈረሰ ነው ያለ እየጎረፈ ነው ያለ። ሁልጊዜ ወደኋላ ነን። ቢቻል ትውልዱን መቅደም ባይቻል ደግሞ ከትውልዱ ጎን ለጎን አብሮ መሄድ ያስፈልጋል እንጂ ወደኋላ ሁሌ እንዴት ነው ወገኖች? እዚህ ጋር ሌላ ነገር ስንል ብዙ ትውልድ መዳን የሚፈልግ ትውልድ አለ። የባዘነ ትውልድ አለ። የተቅበዘበዘ ትውልድ አለ። ማረፍ የሚፈልግ ትውልድ አለ። ያ ሁሉ ህዝብ አሁን ጻድቁን ብሎ የመጣ ግልብጥ ብሎ ሄደ። ቅድም ግፋ የነበረው አሁን ባዶ ሜዳ ሆነ። ለዚህ ተጠያቂው ማን ነው? ማን ነው? ይሄንን ጉዳይ ይሄንን መድረክ እናንተኔ ቢያገኙት ምን ያክል ይጠቀሙበታል? መድረኩን አተውኩ በየመንገድ ላይ መከራቸውን ያሉ ይግጣሉ። ጌታን ተቀበል እያሉ። ስለዚህ እባካችሁ በአግባብ እንጠቀሙበት። አባቶቻችን ዋጋ ከፍለውበታል። አባቴ ለምቁጫዩ እስካሁን የት ነበራችሁ? ወንጌል ሲነገር ችግር አለ። ለአንዴ መጨረሻ ነው። አንዳንዴ
በቻልነው አቅም ህዝባችንን የተሰጠብን አደራ አለብን። ትውልድን የማዳን ህንፃ የመገንባት አይደለም ዋናው ዓላማ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማያት ሰማያት ወረደ፣ ከድንግል ማርያም ተወለደ። ህንፃውን ገነባ አስፋፋ አይደለም። አንዱን አዳምን ፍለጋ መጣነ፣ አንድ ሰው ፍለጋ። ወገኖች እስከ መቼ አባታችን ገብረ መንፈስ ዋጋ የከፈሉበት እኮ ለህንፃው አይደል፣ ለአጥሩ አይደል፣ ለመጠለያ አይደል፣ ለደሞዝ አይደል፣ ለሃይማኖት ነው። በሃይማኖት ቀለይ አሁን ይህን ስናገር የሚያጉረመርም የሚያቁነጠንጠው አይኑ ደም የሚለብሳል። ምነው ባልጠራሁት ማለት አለ። የጠራኝ መንፈስ ቅዱስ ነው። በሰው አሉ የበልሃምን ያናገረ መንፈስ ቅዱስ ነው። ማን ያውቃል? ዛሬ የሚስተካከል ነገር ሊሆን ይችላል። በዚህ ሚዲያ ትልልቅ ሚዲያ አለ። ትልልቅ አባቶች ያሉ አሁን ምን ያክል የታዘቡ ነው ጥያቄ። በስራ አመራር ላይ ያሉ አባቶች ተደራሽ የሆነ ሚዲያ ይህን እንኳን ግምት ማስገባት ያቃተ ከባድ ነው። ወደ ቀደመው ነገራችን እንመለስ። ዛሬ የምናከብረው ታላቅ በዓል አለ በቤተ ክርስቲያናችን መሰረት። ይህ በዓል ዓመታዊ በዓል የጻድቁ አባታችን ገብረ መንፈስ ቅዱስ። ገብረ መንፈስ ቅዱስ ማለት የመንፈስ ቅዱስ አገልጋይ ማለት ነው። አንድም ገብረ ሕይወት፣ ገብረ ሕይወት ማለት የሕይወት አገልጋይ ማለት ነው። ይሄን ስም ያወጣላቸው ሊቀ መልአኩ ቅዱስ ገብርኤል ነው። ይሄን ስም ያወጣላቸው የተወለዱት በግብፅ ነው። እናታቸው አቅሊስያ አባታቸው ስምዖን ይባላል። ከደጋግ ቤተሰብ የተገኙ ከደጋግ ቤተሰብ የተገኙ እግዚአብሔር የሚፈሩ እግዚአብሔርን የሚያከብሩ ነገር ግን ልጅ በማጣት ለብዙ ዘመናት ይተክዙና ያለቅሱ ነበር ነበር። ፈጣሪያቸውን በጾም በጸሎት በስግደት በመውደቅ በመነሳት ተስፋ ሳይቆርጡ እግዚአብሔር ይጠይቃል። 30 ዓመት ሙሉ ልጅ አልነበራቸው። ስንት ዓመት አልኳችሁ? ስንት ዓመት አልኳችሁ? 30 ዓመት ልጅ አልነበራቸው። ልጅ በማጣት ተስፋ አልቆረጡ። ከበጎ ስራቸው ከበጎ ዓላማቸው ዝንፍ ሊሉ አልፈቀዱ። ዝንፍ አላሉ። በእግዚአብሔር ተስፋቸው አልተሟጠጥም። እግዚአብሔር አንድ ቀን ታሪክ ይቀይራል። እግዚአብሔር አንድ ቀን ቋጠሯችን ይፈታልናል። እግዚአብሔር አንድ ቀን ልጅ ይሰጠናል ብለው በእግዚአብሔር ተስፋ ያደርጉ ነበር። ዛሬም እኔም አላቃችሁ ጻድቅ የሚያውቃችሁ ትዳር መስርታችሁ ግን ፍሬ ያጣችሁ አባቶች፣ እናቶች፣ ወንድም እህቶች እግዚአብሔር በምሕረት ዓይኑ ይመልከታችሁ፣ በምሕረት ዓይኑ ይመልከታችሁ። አንዳንዶቻችን ደግሞ አለን ያረገዝን የመከራ እርግዝና ያዝን፣ ጤና በማጣት ያረገዝን፣ ስራ በማጣት ያረገዝን፣ ሰላም በማጣት ያረገዝን፣ የሰው በታች መሆን ያስረገዝን። መቼ ይሆን የምገላገለው እንደ ሰው ቆሜ የምሄደው? መቼ ይሆን ከሰው እኩል የምቀላቀለው የምትሉ ትኖራላችሁ። ቋጠሮ መፍታት የሚችል የጻድቁን አባትና እናት የጎበኘ እኔና እናንተን ይጎብኘን። ሀገራችን ይጎብኛት ወገኖች። ሀገራችን ማርገዛለች፣ ቤተክርስቲያን ማርገዛለች። የመከራ እርግዝና የመከራ ልጅ ይወለዳል። ጊዜውን ሰዓቱን ጠብቆ ከእናቱ ማህፀን ይወጣል። አገር ኢትዮጵያና ቤተክርስቲያን ግን ዛሬ ማርገዛለች። መቼ እንደምትወልድ ግን አይታወቅም። የመከራው ዘመን ረዝሟል። እኛም በቤቱ ሆነን አልተመቸነው። የእኛም ኃጢአት ለቤተ ክርስቲያን ተረፋት፣ ለማኅተም አሳሪው ተረፈው፣ ነጠላ ለባሽ ተረፈው። እኛም ይሄ መንገድ አልታወቀንም። ዛሬም እናሾፋለን በቅዱሳን መድረክ ላይ ቆመን። ዛሬም ዋጋ እየተከፈለ በዘመናችን እናት አባቶቻችን ዋጋ እየከፈሉበት ያለ ዕድሜያቸው
ኦርቶዶክስ መሆን ወንጀል በሆነበት ዘመን እነሱ እየታረዱ እኛ ግን እዚህ እንላለን። መቼውን የምናለቅሰው? መቼውን የምናገባው? መቼውን ወገኖቻችን በጽሞና አንድ ጊዜ ለአንድ ደቂቃ እንባችን የምናፈሰው ለመቼውን? ምን እስክንሆን ድረስ ነው? ምን እስክንሆን ድረስ ነው የማናለቅሰው? አይገደንም እንዴ? የሞተው እኮ ወንድም ነው። የሞተችው እህትሽ ነች። የሞተው ባትወልጂው ልጅሽ ነው እኮ። ዛሬም ከበሮ መምታት፣ ዛሬም እልል ማለት፣ ዛሬም ማጨብጨብ በመከራው ዘመን፣ ሰው በሚሞትበት ዘመን መሬት መሸከም እስኪያቅታት ድረስ እየተሸራንከተ የሰው ልጅ ሀገር ሰላም ብሎ በተኛበት መሬት ተንሸራቶ ውጦት 120 ሰው በአንድ ቀን መሞት፣ በአርሲ 24 ሰው በአንድ ጉድጓድ መቀበር። ከዚህ በላይ መቼ ነው የምናለቅሰው? ምን ስንሆን ነው? ቤታችን በሕገወጥ ሲፈርስብን፣ መኪናችን ከቆመበት ስናጣው፣ ሞባይላችን ሲሰረቅ፣ ከስራ ስንባረር፣ ያን ጊዜ ነው የምናለቅሰው ማለት ነው። እባካችሁ እባካችሁ እኚህ ደጋግ ቤተሰቦች እግዚአብሔር የሚፈሩ እግዚአብሔርን የሚያከብሩ እግዚአብሔርን በጸሎት ጠየቁ። መልካቸው ያማረ በእግዚአብሔር ዘንድ ታስበው ያሉ ለምክንያት የዘገዩ ገብረ መንፈስ ቅዱስ መጋቢት 29 ቀን ተጸነሱ። ታኅሳስ 29 ቀን ተወለዱ። ከጌታ ልደት ጋር አንድ ላይ ሆኑ። ወገኖች እኚህ ጻድቅ ሲወለዱ ታሪኩ ሰፊ ነው። ሰዓት አልቅቷል፣ ደክማችኋል፣ ዝላችኋል። ይገባል። እናንተ ቦታ ሆን ምን ያክል ቋቋመዋል ፀሐዩ። ሰው ጨከናል፣ ሰው ጨካኝ ነው። እግዚአብሔር ግን ቸር ነው። ዳመና አደረገላችሁ። እግዚአብሔር በምሕረቱ አይኑን የሚመልከት ነገሮች የሚነድብን እሱ እሳት እሱ ያብርድልን፣ እሱ ያብርድልን። ወገኖቼ በተወለዱ ቀን ብዙ ተአምራት ተደረገ። በግብፅ እግዚአብሔርን ሕግና ሥርዓት እየጠበቁ የእናታቸውን ጡት ሳይጠቡ 300 ዓመት እግዚአብሔርን እያገለገሉ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ጻድቁ አባታችንን ወደ ሌላ ሀገር ፈቀቅ እንዲሉ ብርሃን እንዲያበሩ እግዚአብሔር መልአኩን ልኮ ወደ ኢትዮጵያ እንዲሄዱ አዘዛቸው። ጻድቁ አባታችን ገብረ ሕይወት ገብረ መንፈስ ቅዱስ የመንፈስ ቅዱስ አገልጋይ የተባሉት አባታችን ይቺ ሀገሯ ሩቅ ነው ሲባል እሰማለሁ። ማን ይወስደኛል? ማንስ ያደርሰኛል አሉ ጻድቁ አባታችን። በዚህ ጊዜ አገልጋይን መልአኩን ቅዱስ ገብርኤል ስም ያወጣልን እሳታዊው መልአክ እንዲመራ እንዲያደርስ አዝዤልሃለሁ። መልአኩ ቅዱስ ገብርኤል በደመና ሰረገላ ተሸክሞ 60 አናብር ነብር ይዘው ወደ ኢትዮጵያ አመጣችው። በንጉሱ የነበሩት በዘመኑ የነበረው ንጉስ ላሊበላ ነበርና ከሱ ጋራ እጅ ነስተው ጥቂት ከሱ ጋራ በአዳዲ ዋሻ የመጀመሪያ ዋሻ ንጉሱ ላሊበላ የፈለፈላት አዳዲ ማርያም ከንጉሱ ጋራ ስራውን እያደነቅ ተጋድሎውን እያደነቅ ጥበቡን እያደነቅ ጥቂት ቀን ከሱ ጋራ በጸሎት አብረው ተጉ። ንጉሱ ላሊበላ አብረውት እንዲኖሩ ፍቃዱ ነበር። አጫዋች አገኝ፣ መካሪ አገኝ፣ ጸሎተኛ አባት አገኝ ብሎ ነበር። ነገር ግን አባታችን በዛች መልካም ምድር ላይ መቀመጥ አልፈለጉም። ዓላማቸው ለእግዚአብሔር ማደር፣ ዓላማቸው ስጋቸውን መጉዳት።
ሰይጣንን ከሰይጣን ጋር መዋጋት ነበር ስራቸው። ሰይጣን የማረከውን ትውልድ ወደ እግዚአብሔር ወደ በረቱ ለመመለስ ነበር ጥረታቸው። ስለዚህ ይበቃኛል፣ እኔስ ወደዚህ በረሃ እሄዳለሁ አሉ። ወዴት አለ? እግዚአብሔር ወዳመለከተኝ ዝቆላ እሄዳለሁ አሉ። ምን አሉ? ዝቆላ። ዛሬ አላልተኑ ነው ዝቋላ ያሉ። ዝቆላ፣ ወደ ቆላው እሄዳለሁ። ወደዛ ሄደው አራቱን ማዕዘን አማተቡ፣ ባረኩ። ነገር ግን እየታያቸው በጎ ነገር አልነበር። ሰው በመስታወት ፊት ሲቆም በፊቱ ላይ ያለው በአካሉ ላይ ያለው ጉድፍ ነገር እንደሚያሳየው ሁሉ አባታችን ገብረ መንፈስ ቅዱስ አራቱን ማዕዘን ሲባርኩ የኢትዮጵያ ሕዝብ ከእግዚአብሔር ርቆ ለሰይጣን ለዲያብሎስ ሲሰግድና ለጣዖት ሲያመልኩ አዩ። ይሄን ሕዝብማ ቅዱስ የሆነ ሀገር፣ እግዚአብሔር ደጋግሞ የጠራት ሀገር ሰይጣን እንዴት ይማርካታል ብለው እጅግ አዘኑ። ከዚህ በኋላ ከራሳቸው ጋር ቃል ገቡ። የኢትዮጵያን ሕዝብ እስከሚምርልን ድረስ ከዚህ በኋላ አልወጣም ብለው ቁልቁል ተዘቀዘቁ። ወገኖች ለዚህ ነው አባቶቻችን ዋጋ ከፍሏል የምንላችሁ። ይሄ መድረክ ዋጋ ተከፍሎበታል። ይሄ ነፃነታችን ብዙ አባቶቻችን አጥንታቸውን ከስክሰውበታል፣ ደማቸውን አፍሰውበታል። ቆዳቸው ሰውነታቸው እንደ ቆዳ ተጣብቀዋል። ሁሉ እያላቸው ለክርስቶስ ሲሉ ሁሉን ትተው ወጥተዋል። ዛሬ በነፃነት ለምናመልከው፣ ዛሬ በነፃነት ለምናከብረው በዓል የኋለኞች አባቶቻችን ዋጋ ከፍለውበታል። ዋጋ ከፍለዋል። እሳቱ እሳት ሳይመስላቸው፣ ሰይፉ ሰይፍ ሳይመስላቸው፣ ገደሉ ገደል ሳይመስላቸው ስለ እግዚአብሔር ዋጋ ከፍለዋል። ይሄን መድረክ በአግባቡ ካልተጠቀምን ተጠያቂ ነን። ለምን? ለሚጠፋው ትውልድ፣ ለሚባክነው ትውልድ ተጠያቂ ነን። ስለዚህ አባታችን ገብረ መንፈስ ቅዱስ በግብፅ 300 ዓመት በኢትዮጵያ 262 ዓመት ሙሉ ዝቋላና ምድረ ከብድ እየተመላለሱ እግዚአብሔርን ያመሰግኑ ጀምር። እነዛ አናብስትና ነብሮች እሳቸውን ያገለግላል። ጻድቁ አባታችን በዚህ በመጽሐፈ ምሳሌ እንደሚናገረው በመጽሐፈ ምሳሌ ምዕራፍ 14 ቁጥር 13 ላይ የሚናገረው ኃይለ ቃል አለ። አባታችን ገብረ መንፈስ ቅዱስ እነዚህ እንስሳት አሉ፣ እነዚህ እንስሳት ምን ይበላሉ? ምንስ ይጠጣሉ? የሰጠኸኝን ምን እመግባቸዋለሁ? እኔ ለራሴ ምንም የሌለኝ ሰው ነኝ አለ። ምን የሌለኝ አሉት? ምን የሌለኝ? ምንም የሌለኝ ሰው ነኝ። ምንም የሌለው ሰው። ስለዚህ ምን አሉ? ለነዛ ለራሳቸው ሳያስቡ ስለሚበሉ ስለሚጠጡ ሳያስቡ እንደ ሰው ተፈጥረው ኑሯቸው ግን እንደ መላእክት ነበረ። ጻድቁ አባታችን እንደ ሰው ተፈጥረው ነገር ግን አኗኗሯቸው እንደ መላእክት ነበር። ያልወለዱ፣ ቤት ያልሰሩ፣ ምግብ ያልቀመሱ፣ ውሃ ያልጠጡ፣ ልብስ ያልለበሱ እግዚአብሔር በኪነ ጥበቡ ከግብ ጥፍራቸው እስከ ላይ ድረስ በፀጉር በክብር ያጎናጸፋቸው ታላቁ ጻድቅ ገብረ መንፈስ ቅዱስ ናቸው። የኢትዮጵያው ባለውለታ፣ የኢትዮጵያ ባለውለታ። ስለዚህ እኚህ ጻድቅ ስለ ራሳቸው መጠለያ፣ ስለ ራሳቸው ምግብ፣ ስለ ራሳቸው መጠጥ ሳያስቡ ስለሚከተሏቸው አናብስትና ነብር ጠየቁ አምላካቸው። ጌታ ሆይ በአራዊት ከበኸኛል፣ አመሰግናለሁ። ከሰው ርቄአለሁ፣ እናት አባት የለኝም፣ ወገኖች እነሱ ናቸው አሉ። 60 አናብስት 60 ነብሮች ነበሩ። ለእንስሳቶቹ አዘኑ፣ እንዲህ አሉ። በመጽሐፈ ምሳሌ ምዕራፍ 14 ቁጥር 13 እንዲህ ይላል፣ ለጻድቅ ሰው አለ ጻድቅ ሰው ለእንስሳ ነፍስ ይራራል። የጻድቅ ሰው ለእንስሳ ነፍስ ምን ያደርጋል? ይራራል። አያት ከሰው አልፈው ለእንስሳ ትራሩ። እኔና
ወንድሞቻችን መራራት እንኳን አቅቶናል። ሰው ለወገኑ መራራት አቅቶታል። ሰው ለወገኑ እንኳን ማልቀስ አቅቶታል። ጻድቁ አባታችን ከሰው አልፈው ለእንስሳት እንኳን ራሩ ነው የሚለው። ራሩ አዘኑላችሁ። ለእና እናንተስ ኢትዮጵያ የነበር እንደባሉ ካዘነው ጋር አብራ መታዘን ነበርች እኮ ኢትዮጵያ። ካለቀሰው ጋር አብራ መታለቅስ ነበርኩ። እንዳሁኑ ለምሳሌ አልነበረም። እኔ ልደፋልህ ነበርኩ። እኔ ልደፋልህ ከልብ ነበር። አፈር ስሆን ብላ ነበረ ከልብ ነበር። ዛሬ እኮ አብልቶ ይሄ አጋስስ ጠርጎብኝ ሄደ እኮ። ባካችሁ ምን አይነት ወዳም ሰው እኮ እንደ ሰዎች እኮ ነው ነገሮች። እንዲህ ብለን ስብን ሰጥ እኮ ነው ነገሮች። እንዲህ ብለን ፍቅራችን ከአንገት በላይ። ጻድቁ አባታችን ግን ጻድቅ ሰው አለ ለእንስሳት ይራራል። ለእንስሳት አይደለም ለሰው ልጅ፣ ለሚራበው፣ ለሚጠማው፣ ለሚከፋው፣ ለሚታረደው። ዛሬ አይናችን እያየ ስንት ሰው ሞተ ነው ጥያቄ። ስንት ሰው ሞተ? እዚህ ቦታ መኪና ሲሄድ በጉዞ 20 ሰው ሞተ። አይ ትንሽ ነው፣ ተላመር ነው አይደለ? ተላመር ነው። በዶዘር መቀበርን ለመር ነው አይደለ? በአንድ መቃብር በአንድ ጉድጓድ 30-40 ሰው መቅበር ለመድን አይደለ? አይደል? ቆመ ትበላለህ አንተም። አንቺም ኖራለሁ ኖሬያለሁ ትያለሽ። እነሱስ ሲነሱ የዛ አፈር ቀምሰዋል። ያንተና የኔ ግን አፈር እናገኘሁ ታገኘሁ። ለራስህ አልቅስ፣ ለራስሽ አልቅሽ፣ ለራስህ አልቅሳለሁ። እኔስ ነፍስ ይማር በሏት ኢትዮጵያ፣ ነፍስ ይማር በሏት ቤተ ክርስቲያንን። የወላድ መሃል የሆነችውን ልጆቿ እንደ ቅጠል የረገፉባትን ልጆቿ አምነዋት በደጇ በተሰባሰቡ ወንጀል ሆኖ መታረድ፣ ወንጀል ሆኖ መታረድ። የሰው ልጅ እንስሳ እንኳን ሲታረድ ቶሎ ብለህ ነፍሱን አጥፋው ይባላል። ሲያጓራ ያሳዝናል። የሰው ልጅ እየታረደ እያጓራ አቤት ቅዱስ ነበርኩ ምን ጭካኔ ሆን! አረ ከየት ተማርነው? አረ ማነው ያስተማረን? አረ ይህንን ክፉ ማነው ያስተመለከተን? ወገኖቼ አረ ኢትዮጵያ ያልነበረም ባሏ፣ አረ ኢትዮጵያ ያልነበረ ምግባሯ። የተራበ እኮ የምታበላ ነበረ። እንግዳ እኮ የምትቀበል ነበረ። ዓለም ሲያሳድዳቸው እግራቸውን አጥባ ሀብት ንብረት ሰጥታ እንግዳ አድርጋ በተቀበለች ሁለቱ የነበር ኦርቶዶክስ ይሄ ነበረ። ዓለም መቀመጫ ሲያሳጣቸው ሲያሳድዳቸው አገራችን ኢትዮጵያ እኮ ተቀብላ ነበር ያስተናገደቻቸው። ሁለቱ ነበር እንዴ? ይሄ ነበር ዜጎቿን ማሰቃየት። ባካችሁ ወገኖች፣ ባካችሁ ወገኖች፣ የጻድቅ ሞት እኮ ነው ያለው። የጻድቅ ጻድቃን ለእንስሳት ይራራሉ፣ ለእንስሳት ይራራሉ። እኚህ አባት ራሩ። እግዚአብሔርም ቃል ገቡ እንዲህ አላችሁ፣ ገብረ መንፈስ ቅዱስ ስለ ምግባችሁ ስለ መጠጣችሁ አትጨነቃ። ወገኖች አይዟችሁ፣ ስለ ጓዶ አትጨነቁ፣ ስለ ትዳራችሁ አትጨነቁ፣ ስለ ልጆቻችሁ አትጨነቁ። ወደዚህ ምድር ስትመጡ እግዚአብሔር አማክሮ የመጣ ሰው ይልቅስ አስቀድማችሁ እግዚአብሔርን ጽድቅና መንግሥቱን እሹ ነው ያለው። የቀረው ሁሉ ይጨመርላችኋል። እሱ ጋር እንጎትን አለ እኮ። ስለምንበላው ስለምንጠጥ ስለምንኖርበት ቤት አንጨነቅ። ይህቺ ዓለም ኃላፊ ነች ወገኖቼ። ኖረንም አላማረብንም እኮ። ዛሬ ድሮ በሰርግ ነበር የሚቀናው። አሁን እኮ ወገኖቼ በለቅሶ የሚቀናል እኮ፣ በለቅሶ ይቀናል። የእናንተን አላቅም ይቀናል። ለምን በዘመኔስ ቀባሪ ያገኝ ሆኖ ጥያቄ። በዘመድ በአዝማር ተከብሮ መሞት አለው። መጽሐፍ ይናገራል። በዛ ዘመን የመከራ ዘመን ይመጣል አለ በትንቢቱ ላይ መጽሐፍ ቅዱስ። የመከራ ዘመን ይመጣል። ሞት ከእናንተ ይርቃል። ምን ይርቃል?
ይርቃል? ምን ይርቃል? ጥሩት። ምን ይርቃል? ሞት ከእናንተ ይርቃል። ከምታዩት ከምትሰሙት የተነሳ ሞታችሁን ትናፍቃላችሁ፣ ወደ ገደል ትገባላችሁ፣ ትሰበራላችሁ እንጂ አትሞቱም ማለት። ምን ትላላችሁ? ትሰበራላችሁ እንጂ ሞትን አታገኙማ። በቁማችሁ መከራውን ትጠበሳላችሁ። በቁማችሁ በመከራው ሰዓት ትቃጠላላችሁ። ከምታዩት ከምትሰሙት የተነሳ ሞትን ትመኛላችሁ። ሞት ግን ከእናንተ ይርቃል። ይሄ የሚመጣው አለ ከኃጢአት ብዛታችሁ ነው አለ። ትጠሩኛላችሁ፣ እኔም ጆሮ እንደሌለው ሰው ዝም እላለሁ። ፊቴን ትፈልጋላችሁ፣ ፊቴን ከእናንተ ዞር አደርግባችኋለሁ አለ። ጌታ ሆይ ባሪያህን በቶሎ አሰናብተው፣ ባሪያህን በቶሎ አሰናብተው። ይበቃል፣ ይበቃል። ከዚህ በኋላ ኃጢአትን ማብዛት ነው። አሁን ያደለው ሎተሪ አይደለም። አሁን ያደለው ወደ ውጭ መውጣት አይደለም። አሁንም ትልቅ ሰው የሚባለው ወገኖቼ መኪና መዳታለን። በዚህ ዘመን ቶሎ ሄደ ሰው ታድሏል። ቶሎ ሄደ ሰው ወደ ፈጣሪው ሰብሰብ ያለ ሰው ታድሏል። ክፉ ነገር ሳያይ ክፉ ነገር ሳይሰማ በአምላኩ እቅፍ የገባ ታድሏል። ወገኖቼ ታድሏል። አባታችን ገብረ መንፈስ ቅዱስ እግዚአብሔር አናገራችሁ፣ አትጨነቅ፣ ስለ እነሱ ምግብ አትጨነቅ፣ አንተ የረገጥከውን ትቢያ እየላሱ ምግብ ይሆናቸዋል አላቸው። አባታችን ደስ አላቸው። እንዲህ እያደረጉ አንዴ ከዝቋላ አንዱ ወደ በረ ከብድ እያደረጉ ልክ በዛሬዋ መጋቢት 5 ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅዱሳኑ ጋራ ከመላእክቱ ጋራ እናቱን ይዞ በክብር መጥቶ ነፍሳቸውን ተቀብሎ ቃል ኪዳን ሰጥቷቸው እንዲህ አለ። ስምህን የጠራ መታሰቢያን ያደረገ ዝክርን የዘክር በስምህ ቀዝቃዛ የሰጠ ትውልዱን እምርልሃለሁ ማኅፀኗን አለመልምልሃለሁ ብሎ እግዚአብሔር አምላክ ቃል ገባ። መዝሙረኛው ቅዱስ ዳዊት እንዲህ አለ። መዝሙረኛው ቅዱስ ዳዊት እንዲህ አለ። በዚህ በመዝሙረ ዳዊት ምዕራፍ 116 ቁጥር 15 እንዲህ አለ። የቅዱሳን ሞት በእግዚአብሔር ፊት የከበረ ነው አለ። ምንድን ነው አለ? የቅዱሳን ሞት በእግዚአብሔር ፊት የከበረ ነው፣ የተወደደ ነው አለ። የቅዱሳን ሞት የኔና የእናንተ ሞትስ በእግዚአብሔር ፊት ይወደድ ይሆን? እንወደድ ይሆን? እናንተ አባቴ ብሩካኖች እንኳን ደህና መጣችሁ እንባል ይሆን? ወይስ እናንተ ሐኬተኞች፣ እናንተ አመፀኞች፣ እናንተ ርጉማኖች ዓለም ሳይፈጠር ወደ አዘጋጀሁላችሁ የዘላለም ስቃይ ሂዱ እንባል ይሆን? ዕጣ ክፍላችን የት ይሆን? መጽሐፍ ቅዱስ ግን ቅዱሳንን አከበራቸው ነው ያለው። የቅዱሳን ሞት በእግዚአብሔር ፊት የከበረ ነው፣ እንዲሁም የተወደደ ነው አለ። አባቶቻችን የከበሩት አባቶቻችን የተወደዱት እነ አቡነ ገብረ መንፈስ ቅዱስ በዚች ዓለም ላይ ሳታቃለላቸው ቀርታ አይደለም፣ ይቺ ዓለምን ሳይወዷት ቀርተው አይደለም። ነገር ግን በምድር ላይ ከሚያገኙ ተድላና ደስታ ይልቅ የሰማይ ቤታቸውን ናፈቁ። የሰማይ ቤታቸውን ናፈቁ። ወገኖች ክርስትናን የወደቁትን አይደለም የጸኑትን አባቶችን ማሰቡ። የጸኑትን የጸኑት አባቶቻችን ስለ እውነት ነበር የሚቆሙት። ድሃ ተበደለ፣ ፍርድ ተዛባ እያሉ እውነትን ይናገራሉ። ዛሬስ ጨለማውን ብርሃን፣ መራራውን ጣፋጭ እያል ምን ሰብክ ሰዎች ነን ያለነው። ሰባኪ አልጠፋም፣ ወንጌል ሰባኪ አልጠፋም፣ እውነት ተናጋሪ ግን የለም። ዳር ዳር ቢሰብክማ ሞልቷል። ምን ነው ሲባል አሃ ለእንጀራ ይችን ማነካም ይላል። እቺ ተለፈኝ ይላል። እችን ካልኩ ቀይ መስመር ነች ይላል። አሁን እየተበላ ያለው እንጀራ ነው። የጠላ እንጀራ፣ የጠላ ቂጣ እንጀራ እየበላ የሰው ደም እየበላ ከሊቅ እስከ ደቂቅ አገልጋይ ተገልጋይ ውሸት እንደ ጩኸታችንማ ቢሆን አባቶቻችን ከ3 ሰዓት ጀምሮ በቅኔ ማለት እንደሚጮሁት
ኪዳኑ እንደ ቅዳሴው እንደ ምህላው ምዕመናን እንደሚመጸውተው ገዳም ለገዳም እንደሚዞረው ቢሆንማ አይደለም በኢትዮጵያ የሰው ጠማማ የእንጨት ጠማማ ይበቅል ነበር። ነገር ግን ቁመታችን እንደ ድንጋይ ጩኸታችን እንደ ቁራ ነው። ውሸት ነው። ቅዳሴያችን አለ መስዋዕት አያርግ። መስዋዕት ቢያርግማ መቼ ንጹሕ ደም ይፈስ ነበረ? መቼ በአንድ ጉድጓድ 24 ሰው ይቀበር ነበረ? መቼ መሬት ትከዳን ነበረ? መቼ ሰላም እናጣ ነበረ? ቀዳሹ ለምን ትቀድሳለህ ቢለው ምን አባት ያርቅ፣ ክፉ ቁጥጥር አለ፣ ተቆጣጣሪ አለብኝ፣ ካልቀደስ ከእንጀራ ይባረራል። ስለ እንጀራው እንጂ የሚቀድሰው በረከት ለማግኘት ለመጸለይ የሚል የለም። አስተማሪው ለምን ትሰብካለህ ይባል፣ አሃ ምን አባት ያርቅ፣ እንጀራ ሆኖብኝ ነው ህዝብን ለማዳን የሚል የለም። የተጣለብኝ ምንደኝነት ሳይሆን እረኝነት ነው የሚል የለም። ያሳሰዋል፣ የሰራው ቤት ያሳሰዋል። ያቺ ከኋላ በስርቆት የተገነባችው ቤት ያቺ 4 ጎማ መኪና ታሳስዋለች፣ እውነት እንዳይናገር። ይቺ 30 እና 20 ሺህ ብር ደሞዝ ታሳስዋለች። የዘላለም ቤቱን እንግዲህ እያጣለ ያለው ባካችሁ ስለ እውነት እንኑር። ተናገርንም አልተናገርንም መሞት አይቀር። በአማረ ቤትም ኖር በጭቃ ቤትም ኖር መጠራት አይቀር። ስለ እውነት ለምን ስለ እውነት አንኖር? የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው አለ። የቅዱሳኑ ሞት በማን ፊት የከበረ ነው? በማን ፊት የከበረ ነው? በእግዚአብሔር ፊት የከበረ ነው። ጻድቁ አባታችን ዝም ብለን አይደለም፣ በእግዚአብሔር ፊት ሞታቸው ክብር ስላገኘ ነው፣ ሞገስን ስላገኙ ነው። ቅዱሳን አባቶቻችን ለመከራ ይሽቀዳደሙ ነበር፣ ዋጋ ለመቀበል ዋጋ ለመቀበል ይሽቀዳደሙ ነበር። እንዲህ ይላል በዮሐንስ ራእይ ምዕራፍ 14 ቁጥር 13 እንዲህ ይላል፣ ከእንግዲህ ወዲህ በጌታ የሚሞቱ ሙታን ብፁዓን ናቸው። ከእንግዲህ ወዲህ በጌታ የሚሞቱ ብፁዓን ናቸው። በማስም የሚሞቱ የሚሞቱ በጌታ ስም፣ በቀኛዝማች አይደለም፣ በግራዝማች አይደለም፣ በመኳንንት ከላይ አይደለም፣ በጌታ ስም። አባቶቻችን የምናከብራቸው በጌታ ስም ስለሞቱ ነው። በወንጌል ዋጋ ስለከፈሉ በጌታ ስም የሚሞቱ አለ። ከእንግዲህ ወዲህ በጌታ የሚሞቱ ሙታን ብፁዓን ናቸው። ብፁዓን ለምን መታሰቢያቸው ይኖራል። ሲወራ ሲተረክ በደካማ ጎናቸው ሳይሆን በጥሩ ጎናቸው፣ ሰውን በማሰቃየት ሳይሆን የተገፉትን በማዳናቸው ዝናቸው ይነገራል አለ። ዝናቸው ይነገራል። እንዲህ ይላል በዚህ በመዝሙረ ዳዊት ምዕራፍ 12 ቁጥር 5 እንዲህ አለ፣ ስለ ድሆች መከራ ስለ ችግረኞች ጩኸት እግዚአብሔር አሁን እነሳለሁ ይላል። ስለ ድሆች መከራ፣ ስለ ድሆች የተባሉት አቅም የሌላቸው በማህተባቸው ይወደቁ የታረዱ ማለት ነው። ድሆች እግዚአብሔር ግን እንዲህ አለ፣ ስለ ድሆች መከራ ስለ ችግረኞች ጩኸት አለ። ስለሚታረዱት ስለሚሞቱት አማኞች ስለ እነሱ ጩኸት አሁን እነሳለሁ ይላል እግዚአብሔር። እነሳለሁ። እግዚአብሔር ይነሳል። ሲነሳ ግን እችን ዓለም ዝም ብሎ የሚያይበት አይደለም። እንደ ጨርቅ ጠቅልሎ ወደ መጣችበት ይመልሳታል። ነገር ግን እችን ክርስቶስ በመጣበት ሰዓት ከሚጠፉት ነን ወይስ ክብሩን ከሚወርሱ ሰዎች ነን ያለነው? ክብሩን ከሚወርሱ ነን ወይስ ከሚጠፉት? ይሄን ነው ማሰብ ያለብን ወገኖች። ይሄን ነው ማሰብና መገንዘብ ያለብን። ከአባታችን ከገብረ ሕይወት ከገብረ መንፈስ ቅዱስ የምንረዳቸው የምናየው አበይት ነገሮች 3 ነገሮች ናቸው። እጥር አድርጌ ትምህርት ጠቅላላ ነው። አንደኛው
ያል ዓለምን ንቆ ለእግዚአብሔር መሆን ከአባታችን ያለ ዓለምን ንቆ ለማሞን ከእናት ከአባታቸው ወጥተው ዜግነታቸው ኢትዮጵያዊ አይደሉም። ተመልከቱ፣ ግብፃዊ ናቸው። ነገር ግን ከእናት ከአባታቸው መለየት፣ ከወገን መለየት፣ ከሀገር መለየት፣ ባልተወለዱበት ባላደጉበት ሀገር ለእግዚአብሔር ቃል በገቡት መሰረት እግዚአብሔርን ጌታን ማገልገል ምን ያክል መታደል! ዓለምን ንቆ ለእግዚአብሔር መሆን። ዓለምን ንቆ ማለት ምንና ብቻ አይደለም። በዚህ በአንቀጸ ብፁዓን የሚናገረው ማቴዎስ ወንጌላዊ ስለ ጽድቅ የሚሰደዱ ብፁዓን ናቸው ይላል። ጥሩ ነው። ወምናኔው በጫካ ብቻ አይደለም። በዓለም ተቀምጦ መመነን ይቻላል። በዓለም ተቀምጦ እውነት መናገር ይቻላል። በዓለም ተቀምጦ ፍርድን አስተካክሎ መፍረድ ይቻላል። በዓለም ተቀምጦ የተራበ ማብላት ይቻላል። በዓለም ተቀምጦ መጽደቅ ይቻላል። የጽድቅ መንገዶች ብዙዎች ናቸው። የኃጢአት መንገድ በጣም ጠባብ ነው። በታወቅንበት ዓለምን ንቆ ለእግዚአብሔር መሆን፣ ዓለምን መናቅ እንደ ጉድፍ። ለምን መሰላች? ወርቅ ብንለብስ፣ የወርቅ መኪና ብንነዳ፣ በወርቅ ቤት ላይ ብንኖር፣ በወርቅ አልጋ ብንተኛ የለም እንጂ የወርቅ እንጀራ የወርቅ ወጥ ጠቅልለን ብንበላ እድሜያችን እንዲበዛ 70 እና 80 ነው። ከዛ በኋላ ሜዳችን አይቀርም። ሞት አለ። ስምህ ወርቅ አለማው ትባል ይሆናል። ስምሽ ወይዘሮ ወርቄ ትባል ይሆናል። አዎ ስምሽ ያምራል። አዎ ስም ያምራል። የሞት ዕለት ግን ወርቅ አለማው ወጣ ነው የሚባለው። ሬሳው ወጣ ነው የሚባለው። ሬሳ ነህ አይደለም። ሀብት አይደለም፣ መኪና አይደለም፣ ቤትን ይዘህ ልትሄድ ስምን እንኳን ይዘህ የሚሄድ ስልጣን የለም። ሬሳው ወጣች ወይ ነው። የሴት ልጅ ጾታዋን የምታገኘው ወንድ የምትሆነው የሞተች ዕለት ነው። ሬሳው ወጣ ነው የሚባለው። እኩል ነው። እዛ ሴት ወንድ የለም። ሬሳው ወጣ ወይ፣ ሬሳዋ ወጣች አይባልም። ሬሳው ወጣ ወይ፣ ሬሳ ነህ። ስለዚህ ሬሳ መሆንን አፈር መሸከምን ረሰግና አትቆለል። እኔ ወንዱ ነኝ ጀግና አትበል። የቀን እንጂ የሰው ጀግና የለም። እነግርሃለሁ አሁን የቀን እንጂ የሰው ጀግና የለም። እኔ ወንዱ ነኝ ጀግና አትበል። ጀግናው መድኃኒዓለም አለ ከላይ ሆኖ የሚዳኝ ቤት እንደሚገባ የማታውቅ አይተና ስልጣኑ ብሩም በእጃቸው የነበሩ እኮ ሰዎች መሪዎች እኮ ነበሩን አይደል? እግዚአብሔር ሲገባ ቢታይ ኑሮማ ብዙ ፍተሻ በነበረበት አንተ ቆይ የመጣው ለበጎ አልመጣም ብሎ ጥበቃው ጋርዱ ባባረረው ነበረ። ግንስ ገባ ሾጣ አድርጎት ወጣ። እግዚአብሔር እንዲህ ነው። ድነው ይመጣሉ ብለን ስንጠብቃቸው በሬሳ ሳጥን መጡ። ይሄ እኮ ነው። ያንተም የቀን ጉዳይ ነው። ተራ ነው የምትጠብቀው። ተራሽን ነው የምትጠብቂው። ገንዘብ አያድንሽም። ገንዘብ አያድንም። መኪና አያድንም። የገነባው ቤት አያድንም። የሚያድን መልካም ስራ ነው። ዓለምን ንቆ ለእግዚአብሔር መሆን። ሁለተኛው የእግዚአብሔርን ጥሪ መስማት መታዘዝ። ሁለተኛው ምን አልኳችሁ? የእግዚአብሔርን ጥሪ መስማት መታዘዝ። ምንድን ነው ያልኳችሁ? የእግዚአብሔርን ጥሪ መስማትና መታዘዝ። መስማት መታዘዝ። የእግዚአብሔርን ጥሪ እግዚአብሔር የሚለን መስማት። እግዚአብሔር ትእዛዙ ጥሪ ምንድን ነው? እርስ በርሳችሁ ተዋደዱ ነው። የእግዚአብሔር ጥሪ ምንድን ነው? ተፋቀሩ ነው። የእግዚአብሔር ጥሪ ምንድን ነው? ትእዛዙስ ምንድን ነው? ተዋደዱ። የተገፋውን ደግፉት ነው። የተራበውን አብሉ ነው። የታሰረውን ጠይቁ ነው። ወገኖቼ ትእዛዙን መጠበቅ፣ ለእግዚአብሔር ጥሪ ጆሮአችንን መክፋት፣ ዓለምን እምቢ ማለት። ዓለም ብዙ ጥሪ ብዙ ድምፅ ታሰማለች፣ ወደ ሞት ባህር ትጠራለች። እምቢ ማለት እግዚአብሔርን እሺ በሉት፣ ወደ እናንተ ይቀርባል። ዲያብሎስን የሚበሉት ከእናንተ ይሸሻል ያለ ቅዱስ ጳውሎስ። ወገኖቼ እባካችሁ ቀሪ ጊዜያችን ለእግዚአብሔር እናሳድር። የእግዚአብሔርን ጥሪ እንስማ። እግዚአብሔርን እሺ እንበለው። እግዚአብሔርን እናዳምጠው። ምን እንደሚለን እግዚአብሔር ሊፈርድብን፣ እግዚአብሔር ሊኮንንን አይደለም ጥሪውን የሚያሰማው። ልጅ ሆይ ና ይልሃል፣ ሸክምን ሊያቀል። ልጅ ሆይ ና ይልሻል፣ ጓዳሽን ሊሞላልሽ፣ ታሪክሽን ሊቀይርልሽ። አንቺ ግን ለሩጥ ያለሽ በሩጫ እግዚአብሔር አይገኝም።
በሩጫ እግዚአብሔር አይገኝም። ሶስተኛ እንደ ጻድቁ አባታችን በጾምና በጸሎት መወሰን። እንደማን? እንደ ጻድቁ አባታችን በጾምና በጸሎት በቅድስና መወሰን። በቅድስና መልከስከስ አያስፈልግም። ፍየል ታውቃላችሁ? ፍየል ቀልቃሻ ነች። ፍየል እፍረቷን ጥላ የምትሄድ ነች። እፍረቷን ገልጣ የምትሄድ ነውረኛ ነች። ፍየል ድምፅ አይረብሽም። ፍየል ቀልቃሻ ነች። ለእረኛ አትመች። አይታችኋት ከሆነ ስትሄድ ድምጿም ያባርቃል። የተኛ ትቀዘቅሳለች። አስቸጋሪ ነች። እስቲ ስሏት እዛ ነች። ሁለተኛ እፍረቷን ገልጣ ጭሯን ወደ ላይ ቆልልማ ነው የምትሄደው። በግ አይታችኋል? ድምፁ የተረጋጋ አካሄዱ የተረጋጋ እፍረቱን የሸፈነ ነው በግ። ጭራውን ሸፈን አድርጋ ነው የምትሄደው በግ።